የጥሬ ስጋ አፍቃሪዎች ለቁርጥ ቆንጆ ነው ከሚሉት የበሬ አይነት አንዱ የሐረር ሰንጋ ነው። እኔም ዛሬ ድሬዳዋ ድረስ ተጉዤ የሐረር ሰንጋ ጣዕሙን ከሌላውስ ምን ለየት እንደሚያደርገው እንዲሁም ዋጋውን ለእናንተ ለማስቀኘት ገንደ ቆሬ የሚገኘው ኬር ስኩዌር ሆቴል ነው የሚገኘው። ያላቸውን አገልግሎቶች ጠቅላላ አድርጌ ወደ እናንተ ማደርስ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም፣ እንዴት ነህ? አለን ይመስገነው። እንዴት ናችሁ? እንግዲህ በጥሬ ስጋ ብዙ ጥሬ ወዳጆች ከሚመርጡት አንዱ የሐረር ሰንጋ ነው። እኔም ደግሞ እሱን ለመሞከር ነው ዛሬ እናንተ ጋር የተገኘሁት። ጥሬ ኬት ትቆርጥልኛለህ? ጥሬ ከዳቢት የደረበ ስጋ፣ ዘርፍ፣ ነብሩ የፈለግሻቸው ስጋዎች አንቺ የምትጠሪያቸው ደግሞ ከዛ ደግሞ ሌላም ስጋ ስላለ በጣም አሪፍ ጥሬ ስጋዎች አሉ። እነሱ ናቸው። ከእነሱ ትቆርጥልኛለህ? መልካም። እንግዲህ በጥሬ አፍቃሪዎች ዘንድ የሐረር ሰንጋ ይለያል ይላሉ እና ምንድን ነው እስቲ ልዩነቱ? የሐረር ሰንጋ ልዩነት የሚያደርገው በሚቀምሱት ነገር ላይ ጥሬ ስጋ ብዙ ጊዜ ጥሬ መሆኑ የሚታወቀው ስለበላ ነው አይደል? ራሱ ቃናው ራሱ ማለት ምራቅ ፈልገሽ የምታመጪው አሁን የሐረር ሰንጋ ብዙ ጊዜ የሚታወቀው ምራቅ ፈልገሽ ነው የምታመጪው። ልዩነቱ የሚያደርገው ይሄ ነው። ቃናው ይለያል፣ በጣም ይጣፍጣል፣ ወዙ ሌላ ነው። በዛ ነው የሚለየውና ለዛ ነው የሐረር ሰንጋ የሚያስፈልገው። ጥሩ። እንግዲህ ለጋዝ ላይትስ እንዲሁም ለሸክላ ኬት ነው የሚቆረጠው? ጥሬ ስጋ ላይ ብዙ ጊዜ ዘርፍ ነው የምንለው። ዘርፍ ራሱ ለጋዝ ላይት የሚሆን ዘርፍ አለ፣ ፎፊሌ አለ፣ ጭቅናዎች አሉ። እነሱ ስጋዎች ላይ ምስር አከታተፍ የሚባል አለ፣ በሁለት ቢላ የሚከተፍ አለ፣ ስላሽ የሚባል አለ። 3 አይነት አከታተፎች አሉ። በእነሱ ሲሆን ትንሽ ጋዝ ላይት ላይ ጮማ ሳይበዛ ሲቀላቀልበት በጣም ጣዕም ይሰጣል፣ ወዛል። መልካም። ከጥሬ ስጋ ደግሞ ሌላ እንደው ብትቀምሰው ብለህ የምትለው ነገር አለ? ሌላ ከጥሬ ስጋ ውጭ? ከጥሬ ስጋ ውጭ ቦዙ የሚገርም ቦዙ ቃናው ይለያል። እኔ ምን ብዬ እንደምነግርሻል ማለት በዚህ ስራ ብዙ ጊዜ ስለቆየሁበት የቦዙ ጣዕሙ ስጋ ምንም ሳይነፋ ቦዙ አንደኛ። ስለዚህ ቦዙ ይለያል እያልከኝ ነው? እሺ፣ ሌላ እንግዲህ ከሌላ አካባቢ ለየት ያለ አጠራሩ ነው መሰለኝ። አሰራሩን ትነግረናለህ? አፉናም የሚባል ምግብ አለ ብለውኛል። እስቲ እንዴት ነው የሚሰራው? ልዩነቱን ንገረን። አፉና ግን ሚስጥር ይሆነሻል። ሚስጥር ላወጣ ነው። ሚስጥር ነው። አፉና እዚህ ቤት የምንሰራው በቀይ ስጋ ነው። የክትፎ ስጋ ነው ማለት ብዙ ጊዜ ቀይ ስጋ የክትፎ ስጋ ነው የሚታወቀው። ራሱ የአፉና ስጋ አለ። በነጭ ሽንኩርት፣ በቃሪያ ራሱ ቅመሞች ውስጥ የሚጨመሩ ነገሮች አሉ። በዛ ነው የሚሰራው ነው። ይለያል። እሱም ይለያል። በቃ ይለያል። እዚህ ቤት ነገር የማይለየ ነገር የለም። መልካም። እንግዲህ እኔም ቀምሼ ትክክለኛውን እንትኔን እነግራለሁ። ጥሬና አፉና ይሁንልኝ። ጥሬና አፉ። ኧረ በደስታ አንቺ የፈለግሽ። እንግዲህ ድሬዳዋ ላይ ኬር ስኩዌር ሆቴል በቁርጥ በጣም ይለያል ይባላል። ምንድን ነው ሚስጥሩ ግን? ልዩነቱ ራሱ ባለቤቱ ያንዳንዱ ቀን ማለት ከሰኞ እስከ ቅዳሜ በሳምንት 5 ቀን የሚገዛቸው በሬዎች በጣም ጠንቃቃ ነው። እጅግ ደግሞ በሬ በጣም ያውቃል። እኛ ብዙ ጊዜ የደረበ ነው የምናለው አይደል? 5-6 የደረቡ ስጋዎች አሉ። እነሱ እንኳን ሳይቀሩ ያውቃል። ስጋ እያንዳንዱ ስጋ የሚገባው ሳይታረር በቁሙ እያለ በቁም በሬ እያለ ጮማዩ አይሁን መንግስት ያውቃል። በጣም ሶፍት ስጋ ነው የሚለው ነገር ጠዋት ሲነጋ ሶፍት መሆኑ ያውቃል። እንደገና ደግሞ እቺ በጣም ስብ ነች ያላት ነገር እውነትም እኔ ብዙ ጊዜ እፈራለሁ። ምክንያቱም እሱ ከኔ የበለጠ ልምድም ስላለው 40 ዓመት በንግዱ ዓለም በበሬው ንግዱ ዓለም በፍየሉ ዓለም ስለነበረበት አሁንም ፍየልም ስላለ መንግስቴ በበሬ ስጋ በበሬ አይታማም። አንደኛ ነው መንግስቴ ለማለት። ለዛ ነው የዚህ ሆቴል ባለቤት ጋሽ መንግስቴ በሬውን አይተውት በቁሙ መርጠው ስለሚገዙ ቁርጡ የተለየ ነው ማለት ነው። በጣም የተለየ የሚያደርገው ዋጋው ማለት ይህ የስራው ዋጋ በደንብ ገብቶታል። ሰዎች የሚፈልጉት ገንዘባቸው ዝም ብሎ ገንዘቡ ስላላመጡት እሱ ደግሞ የሚያቀርበውን አቅርቦት በድካም በጥረት ያ ስለሆነ ድካም ያለበት ነው። ውጤታማ ነው ደግሞ። እንግዲህ አቡሼ ቅድም ስገባ ከታዘብኩትኝ ሰዎች እዚህ ቆመው ያዛሉና ምንድነው ያ ነገር? እኛ ቤት ልዩ የሚያደርገው ከስጋ ቤት የተለየ የኛ ቤት ነገር ምንድነው ብዬ ብለሽ የጠየቅሽኝ ጥያቄ ምንድነው? ሰዎች የፈለጉትን ቦታ ብዙ ጊዜ ጥሬ ስጋውን መሀሉ እንዲህ ስሰነጥቀው
አንዳንድ ሰዎች ያሉ ግን ምንድነው ለሚጠይቅ ሰው ገንዘቡ እስከከፈለ ድረስ ለገንዘቡ ዋጋ እስካወጣበት ድረስ ያወጣበትን ዋጋ ማግኘት እስካለበት ድረስ ያመነበት ነገር ነውና እኛ ቤት ምንድነው ሁሉም ሙሉ ኢትዮጵያ ውስጥ የለም እንደዚህ የኛ አሰራር ማለት ነው። ምክንያቱም ከባለቤቱ ጋር ተነጋግረን የምንሰራው ስራ ለስራው ላይ መች ይችላል፣ ግን ለደንበኛው ግን ይመቸዋል። እንዴት ብትይ ያንን ደንበኛ ቤት የፈለገውን ኦር ዳቢት ይሁን ላሳይሽ ነው እንደዚህ ማለት ነው። አሁን ይሄ የሆነ ደንበኛ ገዛው ከሚያምር ቦታ ጠየቀ። አንድ ስጋ ቤት ሌላ ቦታ የለም ነው፣ እኛ ቤት ግን አለ። ምንድነው ገንዘቡን የከፈለውን የገንዘቡን ዋጋ ማግኘት አለበት በሚል ነው እንደዚህ አይነት እናደርጋለን። ስለዚህ ደንበኛው ከፈለገው ማስቆረጥ ይችላል ማለት ነው፣ ከፈለገው ቦታ እሱ ከሚመቸው ቦታ። ለዛ ነው ኬሩስኬር ይለያል። አንደኛ ይለያል፣ ይመቻል። በጣም ጥሩ። እንግዲህ እኔም ቁርጣችሁን ምቀምሰው ይሆናል። ከዛ ባሻገር ደግሞ ቀደም ብዬ እንዳልኩክ አፉና የሚባለውን ምግብ እቀምሰዋለሁ። ወንበር ላይ ይመጣልኛል አይደል? በትክክል ይመጣልሻል። አመሰግናለሁ። እንኳን ደህና ቆየኸኝ። ሲያዩት እራሱ በጣም ነው የሚያምረው። መስሎትና እንግዲህ አስተያየቱን እንቀበላለን። እባክዎትን አረፍ ይበሉና ስለ ጥሬውም ስለ ሆቴሉም እናወራለን። እንግዲህ ቀደም ብዬ ያዘዝኩት ጥሬ ስጋና አፉና ነው። አፉና እዚህ አካባቢ ነው መሰለኝ አጠራሩ። ሌላ ቦታ ምን ምንለው ነው? ቲቤት ይሉታል፣ አፋኝ ይሉታል። እኛ ጋር ግን አፉና ይባላል። ከ1999 ጀምሮ በሆቴሉ አገልግሎት እየሰጠንበት ነው ያለው። ቀደም ብዬም እንደነገረኝ ጥሬም ስጋው ይለያል ብሎኛል። የሐረር ሰንጋ ከሌላው ለቁርጥ አገልግሎት ከሚውሉ የበሬ አይነቶች ይለያልና እስቲ የተወሰነ ስለ ጥሬውም ስለ ምግቡም እናንተ ጋር ያሉትን አገልግሎቶች ጠቅለል አድርገው ይንገሩኝ። ያው እኛ ከማደለቢያው አንገዛም፣ ገበሬው ራሱ እንደ ልጁ አሳድጎ ምን ብሎ በዛው በኦርጋኒክ በሆነ እንትን ያሳደገውን በሬ ስፍራው ድረስ ሄደን ነው ገዝተን የምናመጣውና ስጋው በፍጹም ጣዕሙ ራሱ ከሌላው እንትን ይለያል። በዚህ ምክንያት ነው የኛ ስጋ የተሻለ የሚሆነው። እኛ ደግሞ ውድድር አይደለም፣ ተጠቃሚውን ለማርካት ነው እንጂ የምንሄደው ውድድር ላይ የምንገባበት ምንም እንትን የለም። ግን በስጋው ጥሩ ስጋ አቅርበን ውድድር ውስጥ ሳይሆን ለተጠቃሚው ጥሩ ነገር በማቅረብ እንድንታወቅ ነው። መልካም። እንግዲህ ያው ጥሬ ስጋው ጥሬ እንደመሆኑ መጠን የከብቶቹ ጤንነት ሁኔታ በደንብ ተመርምሮ ነው ለእርድ የሚቀርበው። በትክክል እሱማ በእኛ መጣን ወደ እንትን ነው የሚገቡት። የመንግስት ቄራ አገልግሎት አለ። ሕክምና ከተደረገላቸው በኋላ ነው ወደ እርድ የሚሄዱት እንጂ ቀጥታ ወደ እንትን የሚሄዱበት ሁኔታ የለም። ስለዚህ ጤንነታቸው በደንብ ተረጋግጧል። በሕክምና የተረጋገጠ። መልካም። እንግዲህ እስቲ እኔም ቀምሼ ጣዕሙን እንግዲህ እመሰክራለሁ። እሺ። ይህ ዳቢት የሚባለው የስጋ ክፍል በጣም ምርጥና የሚጣፍጥ ፓርት ነው። ስለዚህ ቀምሰሽ ታረጋግጭልናለች ማለት ነው የስጋውን ጣዕም። መልካም። እስቲ ይሄ ማባያው ምንድን ነው? በቅቤ ነው የተሰራው። አዋዜ ነው በቅቤ ተሰርቶ ነው። ጣዕሙን ደግሞ ልቅመሰው። ይሄ ደግሞ ሻኛ ይባላል። ከሻኛው በጣም ነው የሚጣፍጠው። ስጋው ለስላሳ ነው። የቅቤው የሚጥሚጣው ጣዕም በማደለቢያ የተዘጋጀ በሬ አይደለም። ለዛ ነው። ይሄ ደግሞ ሻኛ ይባላል። ይሄ ሻኛ ደግሞ ምርጥ ሻኛ ነው፣ ባታ ነው። ይሄንንም ልቅመሰውና ይሄ ደግሞ ዘርፍ ስጋ ይባላል። ዘርፍ ስጋ በጣም ያው ስጋ የሚያውቁ ሰዎች በደንብ ያውቁታል። ውስጡ ጣፋጭ የሆነ እንትን ያለው ነው። የዘርፍ ስጋ ነው። ስማም ይሄ ራሱ በጣም ነው የሚጣፍጠው። እንደተባለው የሐረር ሰንጋ ይለያል። የሐረር ሰንጋ ይለያል። እቺ ምንድነው ያሉኝ? ዘርፍ። እሷ ዘርፍ ነች። እሷም ለጥሬ ተመራጭ ነው። ተመራጭ ሻኛ ነው እሱ። ይሄኛው ዘርፍ ነው። ለጥሬ ተመራጭ ስጋዎች ናቸው። እሷ ቅባት አላት።
በጣም ነው ጮማነት አለ። ጮማነት አለ። ሻኛ እንደዛ ነው። በጣም ነው የሚጣፍጠው። በጣም እውነት ለመናገር በጣም ነው የሚጣፍጠው። እሺ አፉናውንም እንግዲህ ቀምሰዋለሁ። አመሰግናለሁ። እንግዲህ አፉናውን ልቅመሰው። የሚያቃጥል ነገር ነው ወይስ እንዴት ነው አሰራሩ? ግን ተፈለገ መካከለኛም እንዲያቃጥለው ከተፈለገ እንዲያቃጥል ይደረጋል። መካከለኛም እንዲሆን መካከለኛ እንዳይኖረውም በጥቂቱ ለጣም ያህል እንዲደረግ ማድረግ ይቻላል። 3 አይነት ደረጃ መስራት ይቻላል። በጣም የሚያቃጥል፣ መካከለኛ፣ አነስተኛ አቃጥል ይመስለኛል። ይሄ መካከለኛው ነው። ቆንጆ ጣዕም ነው ያለው። እኔ እንደዚህ አይነት ምግብ በልቼ አላውቅም። በጣም ነው የሚለየው። እንዳሉኝ ከኩንስፓኛ ትቢት ወይም ደግሞ ከአፋኝ ጋር ተቀራራቢ ቴስት አለው። ግን ይሄ ደግሞ የራሱ ለየት ያለ ጣዕም አለው። በጣም ነው የወደድኩት አፉናውን። እንትን ስለሆነ ነው ቅድም እንዳልኩሽ ነው። ኦርጋኒክ እንትን የለውም። በቃ ሌላ ከብቶ የሚበላው ቀራውን ነው የሚበላው እንጂ ይሄ ሌላ ማዳበሪያ እንትን ነገር አይወስድም። ራሱ የገበሬው ከገበሬው እጅ ነው ደሰለ። ያ ደግሞ የስጋውን ጣዕም የበለጠ መልካም። ያው እንግዲህ ቀምሰሻል፣ ጥሩ እንደሆነ ሰምተሻል። እኔም እንግዲህ እስቲ ልቅመሰው የራሴ ነው። ያው ስማውቀው ጣዕም ስለሆነ አፉናው በተለይ በጣም ነው የሚጣፍጠው። በጣም እንግዲህ ድሬ ላይ ሲመጡ ተመልካቾቼ በተለይ አፉናውን እንዲሁም ቁርጡንም እንዲሞክሩት መልክቴ ነው። ሁለቱንም ይወዱታል ብዬ አስባለሁ። እኔ በግሌ በጣም ነው የወደድኩት። እንግዲህ ኬር ስኩዌር ከተመሰረተ ምን ያህል ጊዜ ሆነው? ቀደም ብሎም እንደነገረኝ አቡሽ ረጅም ጊዜ ሆኖታል ብሏል። እስቲ ከተመሰረተ ምን ያህል ጊዜ ሆኖታል? ይህ ሆቴል የተከፈተው መስከረም 1 ቀን 1999 ዓ.ም ነው። ከዛን ጊዜ ጀምሮ የጥሬ ስጋና የአፉናና አጠቃላይ በሆቴሉ ተመራጭ የሆኑ ምግቦችን መስጠት ጀምሯል። አሁን ደግሞ እውነቴን የደረስንበት ደረጃ ትልቅ ደረጃ ነው ብዬ አስባለሁ። ድሬዳዋ ላይም ታዋቂ ሆቴል ነው። ትልቅ ደረጃ ላይ ነው። ከአጎራባች ክልሎች፣ ከአዲስ አበባ፣ ከውጭ የሚመጡ ሰዎች በአጠቃላይ እየጎበኙት አድናቆት ሰጥተውበት እየሄዱ ያሉበት ነው። በምታቀርቡት የጥሬ ስጋ አገልግሎትም ብዙ ሰዎች ደስተኛ ናቸው። እኛም ቀምሰ ነው በጣም ነው የወደድነው። እንዲሁ ከጥሬ ስጋ ባሻገር ኬር ስኩዌር ሌሎች ምን ምን አገልግሎቶች ይሰጣል? አልጋ አለው፣ ክለብ አለው፣ ባርና ሬስቶራንት አለው። ባርና ሬስቶራንትም አለው። ያው ሰዎች ጥሬ ነገር ስጋ በልተው መጠጣት ይፈልጋሉ እና እናንተ ጋር ምን ምን የመጠጥ አማራጮች አሉ? ሁሉም አሉ። አልኮል፣ ቢራው፣ ሁሉም ነገር ውስጥ ይገኛል። የሚፈለግ መጠጥ የለም የምንለው የለም። ሰው እንደ ፍላጎቱ ማዘዝ ይችላል። የለም የምንለው መጠጥ የለም። በአሁኑ ሰዓት አልኮልም ይሆን አልኮልም ያልሆነ ቢራም፣ ሁሉም ለስላሳውም፣ ሁሉም ነገር የለም የምንለው የመጠጥ አይነት የለም ድርጅታችን። መልካም። እኛ አሁን ጥሬ ስጋና አፉናን ያዘዝነው። ከዚህ ውጭ እንግዲህ ምን አይነት አማራጭ አለ? የምግብ አማራጭ ሸክላ ጥብስ አለ፣ ጥብስ አለ፣ ኖርማል ጥብስ፣ ባዩ ጥብስ የሚባል አለ። እኛው ጋር እንትን የሚል ምን ጥብስ? ባዩ ጥብስ የሚባል አለ። ስሙ ለየት ያለ ነው። እንዴት ነው የሚጠበሰው? በሸክላ ነው የሚመጣው። በጣም ይጣፍጣል። ሁሉ ነገር እንትን ያደረገ ነው። እሱ አለን። ክትፎ አለን። ምርጥ ክትፎ አለን። ታዋቂ የሆነ ክትፎ። ክትፏችሁ ማውሳም ይቻላል። መልካም። እሺ እስቲ ከአፉናን ጀምርና እንደው አንድ ሰው 1 ኪሎ አፉና ማዘዝ ቢፈልግ ዋጋው ምን ያህል ነው? በኪሎ አይታዘዝም። አፉና ግማሽ ኪሎ፣ ሩብ ኪሎ እንደ በሰውየው መጠን ነው የሚያዘው። ሩብ ኪሎ 800 ብር እያለ 1500 ብር እያለ 3000 ብር እያለ እንደዚህ እያለ ይሄዳል እንጂ እንደዚህ እንትን ያለ ነገር የለም። ስለዚህ ከሩብ ጀምሮ ማዘዝ ይችላሉ። 800 ብር ነው። መልካም። እሺ የጥሬውስ ዋጋ? የጥሬውም ያው አሁን ባለው የገበያ እንትን ነው፣ ተመጣጣኝ ነው። በቃ ድሬዳዋ ባሉ ሆቴሎች በስጋ አቅርቦት እኩል በሆነ ስንት ነው እየሰጠን ያለ ነው። 1 ኪሎ ዋጋ ምን ያህል ነው? 1 ኪሎ 2500 ነው ያለው። በውጭ ሲሸጥ ወደ ቤት ይዞ የሚሄደው 2000 ብር። እዚህ ሲስተናገዱ ደግሞ 2500 ነው። መልካም። እንግዲህ እዚህ ጋር ካቀረብናቸው ውጪ እንደው ሰዎች ጠዋት ላይ ለቁርስ አማራጭ እናንተ ጋር ቢመጡ ምን ምን ማግኘት ይችላሉ? ዋጋውስ ምን ያህል ነው? ጉበት አለ፣ ምላስ ሰንበር አለ፣ ኩላሊት አለ። እነዚህ ነገሮች ከ500 ጀምሮ በቂ በሚሆንበት ለአንድ ሰው ከ500 ብር ጀምሮ መጠቀም ይችላሉ። ጧት እንደው ብዙ እንትን ነው የሚሆነው፣ በጊዜ ነው የሚቋረጠው። በጣም ተፈላጊ ስለሆነ ቶሎ ያልቃል። ያው እነዚህ ደግሞ ይመስለኛል የምሳ አማራጭ ናቸው። የምሳም የራትም አማራጮች ናቸው።
ሌላው እንግዲህ እኔ በጣም የተመቸኝ ነገር በግሌ አሁን የተቀመጥንበት ቦታ ጥላው፣ ዛፎቹ፣ አየሩ በጣም ደስ የሚል ቦታ ነው። ምቾት የሚሰጥ ነው። ምንም የሚረብሽ ነገር የለውም። እዚህ ለመምጣት ለሚፈልጉ ደግሞ እንዴት ነው ወደ እናንተ የሚመጡት? ያው ይሄ ዛፍ ጎማ ዛፍ ይባላል። በብዛት በረሃ ውስጥ የሚበቅል እንትን ነው። እኛ በአግባቡ ስለያዝነው እንዳለ 500 ካሬ ሜትሩን ቦታ እንዲሸፍን አድርገነዋል እና እንግዲህ በምታዩ ሁኔታ ላይ ነው ያለው ሁኔታ። ሌላው ደግሞ ትራንስፖርቴሽን ነው። ትራንስፖርቴሽን ከምንም የፈለገበት ቦታ ለጋሪ ለመሄድ፣ ሳቢያን ለመሄድ፣ ፖሊስ መሬት ለመሄድ፣ መጋላ ለመሄድ አማራጭ ቦታ ነው። ሴንተር የሆነ ቦታ ነው። አንድ አስፋልት ብቻ ነው የምትሻገሩ። ሌላ 50 ሜትር ርቀት ላይ በሄደሽ የፈለግሽበት ቦታ የመሄድ ትችላለሽ። ይሄ ምቹ መሆን ህብረተሰቡ ወደዚህ ይስበዋል። እውነቴን ነው። አሁን በማንተኖችም በጣም ብዙ ሰው ነው የመጣው። ለጥምቀትም ብዙ ሰው ነው የመጣው። እዚህ ገብቶ ያልሄደ ዲያስፖራ የለም። ሁሉም ገብተው ነው የሄዱት እና አሁን ተመራጭነት እያገኘ ነው ብዬ አስባለሁ። ቀደም ብዬም እንዳልኩት ቦታው በጣም ምቾት ነው የሚሰጠው። ሞቃትም ቢሆን አየሩ እዚህ ስንቀመጥ ግን በቃ እኔ በግሌ በጣም ሰላም አለው። አየር አለ። ቆንጆ ቦታ ነው። እንግዲህ ተመልካቾችም ለእንግድነት ለመዝናናት ወደ ድሬዳዋ ሲመጡ የኬር ስኩዌርን ቁርጥ እንዲሁም አፍና ሌላውም ደግሞ እንደ ምርጫቸው አዘው እንዲጠቀሙ እንዲቀምሱት መልእክቴ ነው። ከእርሱ ጋር ስለነበረኝ ቆይታ ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ። እሺ እንግዲህ ተመልካቾቼ እኔ ወደ ምግቤ እመለሳለሁ። ወደ ድሬዳዋ ለእንግድነትም ለመዝናናትም ስትመጡ ኬር ስኩዌር ጎራ ብላችሁ የእነሱን ቁርጥ ሳትሞክሩ መመለስ የለባችሁም። መልካም ቆይታ። እኔ እንግዲህ ጥሬ ስጋውን ከደረበውም ከዳቢቱም ከሻኛውን ሁሉንም ሞክሬያለሁ። እንዲሁም አፍናውን ቀምሼዋለሁ። በግሌ በጣም ነው የተመቸኝ። ድሬዳዋ ላይ ስትመጡ ኬር ስኩዌርን ሳትጎበኙ እንዳትሄዱ።